በዋናው በኮንጎ ብራዛቪል በሚባለው ግን በስቴዲዮም ያገለግል ነው ያገሩ ዜጋዎች ማለት ነው። ክብር ለእግዚአብሔር ይሁን እና እንደሚታወቀው ይሄ ኮንጎ በጣም በብዙ መከራ ነው የሚያልፉት። ያው ኢንፎርሜሽኑ ከናንተ ይራቃል። እኔም በወንጌል አገልግሎት ስለሚሄድ ከ20 በላይ ቸርቾች ነበሩ፣ ከ50 በላይ ቲሞች ነበሩ። ኢትዮጵያን ወክዬ ደግሞ የሄድኩት እኔ ነኝና የስቴዲየሙም ስብከት ደግሞ የተሰጠው አብዛኛው ለኔ ነው። የፋየር የሆነው ፕሮግራም እኔ ነኝ ያስኩት። ግን ተከፋፍለን ሀገሪቷ ላይ ለማነስ ሄደናል። ጌታ የተመሰገነ ይሁን። በዛ ሄጄ የሰበኩት አንድ ስብከት ምንድነው? የመጀመሪያው ስቴዲየሙ ላይ ቆሜ አዋጅ ሳውጅ ይሄ ሁሉ ፈተና የደረሰባችሁ ስለተረገማችሁ አይደለም የሚል አሁን ከእናንተ ጋር ይገናኛል። እንግዲህ አልወሰዳችሁትም፣ ተውት። ብዙም አይገኝም አይመስልም። በዚህ ሁሉ ታውረድ የምታልፉት ይሄን የሚያክል አንጡራ ሀብት እያላችሁ አፍሪካን መመገብ የሚችል ሪሶርስ እያላችሁ የመንግስት ባለስልጣኖች ነበሩ፣ ቢሾፖች ነበሩ፣ ትልልቅ የሀገሩ ምሁራኖች ነበሩ። ምክንያቱም ክሩሴዱ በጣም ትልቅ ነው። በሀገሩ ቴሌቪዥን በሀገሩ ሬዲዮ ነው ማስታወቂያ የተሰራው እና ቶ እኔ ተመችቶኝ ግድ የለም እኔ ተመችቶኝ እስከ እኔ ጋር አሁን የመንፈስ ቅዱስ ሰዓት I beg you, thank you so much. So ይሄ ሁሉ የደረሰባችሁ ይሄ ሁሉ የሆነው ስለተረገማችሁ አይደለም። እኛና እናንተ ልንዛመድ እንችላለን። ለኮንጎሊዝ ማለት ነው። እኛም በጦርነት ነው ያለፈው እንደ ሀገር እንደ ኢትዮጵያ ብዙም ያገናኘን ነገር አለ። ራሴን ከነዛ ካቀረብኩ በኋላ ታዲያ ምንድነው የሚል ጥያቄ ነው የሚፈጠረው። መልስ ያስፈልጋል። ይሄ ሁሉ የህፃናቶች በመንገድ ላይ የሚበሉት አጥተው ሲንከራተቱ ያ ሁሉ ሀብት እያለ ወሰን ደግሞ ሀብቱን እየወሰዱ ሲከቡበት ታዲያ ምንድነው ከርግማን ውጭ ሊሆን ይችላል? እኔ ስብከቴ ግን ጌታ ቃል የሰጠኝ አባትየው ይላል መጽሐፍ ሲናገር ያዕቆብን ስለባረከው ኤሳው ቀንቶ ሊገድለው ተነሳ። የአባት በረከት ስላለባችሁ ነው ስላለቀሱ ለመጀመሪያ ጊዜ መልስ ተገኘ። ስለዚህ አንዳንድ ጊዜ በረከት ራሱ ፈተና ይሆንባቸዋል። አይ ብሊቭ ለምን እንደተሰማኝ አላውቅም፣ የትም አልተናገርኩትም። ግን እቺ ቤተክርስቲያን በብዙ ውጣ ውረድ አልፋለች። ከፊት ለፊታችሁ በረከት አለ ማለት ነው። ከፊት ለፊታችሁ ክብር አለ ማለት ነው። ለምን እልልታ አታስገቡ? ኤሳው አባትየው እንደባረከው በረከቱን እንዳፈሰሰበት ሲያውቅ ቀጥታ እንደ ምግብ ምርጫ ለያዕቆብ የቀረበለት ሞት ነው። ዲስትሮይ ማድረግ ነው፣ ማጥፋት ነው፣ ታሪኩን መደምሰስ ነው። ገድለዋለሁ ብሎ ዛት ነው። እመኑኝ እንደ ነቢይ ዛሬ ላናግራችሁ፣ ሞት አይደለም እናንተ ላይ የሚሄድ መበታተን አይደለም፣ መስፋትና ክብር ለእግዚአብሔር ይሁን። መስፋፋት ክብር አስገው በኃይል ትክክለኛ ሰዓት ነው የመጣሁት። እዚህ ከተማ የሚያመጣኝም ነገርም የለም። በሌላ ከተማ አድርጌ ነው የሚሄድ። መገኘቴ ግን ከእግዚአብሔር ፈቃድ ከኔም ፈቃድ እንጂ አባትየው በቃ ስለባረከው በረከት ስላፈሰሰበት በረከት ተሸክመው ገና ሲወጣ ሞት ነው የቀረበለት። ጭንቅ ነው የሆነው። ሁለታችሁም ማጣት አልፈልግም ማለት ጀመረች።
ዛሬ እንደናንተ ሁሉ ያ ህዝብ አለቀሰ። አሁን አገኘነው አለ። ለዚህ መፍትሄው ሌላ ጊዜ ከእናንተ ጋር መተን እንማራለን። ክብር ለእግዚአብሔር ይሁን። እስቲ አሜን በሉ። እስቲ ጮኻችሁ አሜን በሉ። ወጥታችሁ ይሆናል፣ ወርዳችሁ ይሆናል፣ ግራ ገብቷችሁ ይሆናል። ይሄ ቤተክርስቲያን የተረገመ ይመስላችኋል አንዳንዶቻችሁ። አም ፕሮፌት እናንተ የምታውቁት ነቢይ ይሄ ጫማ እና ካልሲ የሚነግራችሁን ነው። ዘይትና ውሃ እየሸጠ ብራችሁ የሚወስደውን ነው። ፕሮፌት ማለት ጤነኛ ፕሮፌት ማለት የእግዚአብሔር ቃል አስተማሪ ማለት ነው። በእግዚአብሔር ቃል ውስጥ ዳይሬክሽን የሚያሳይ ማለት ነው። በእግዚአብሔር ክብር የሚመላለስ ማለት ነው። አሁን እሱም በምድራችን በቅርብ ይስተካከላል። አሜን። ይሄ ማአት ዲሴፕሽን ነው ያለው ኤቭሪዌር። አያችሁ? ሃሌሉያ። ቀናበት ይላል። ብሊቭ ኦር ኖት ስሜታዊ ስለሆንኩ አይደለም ይሄን ማውራሽ። በጣም ይሰማል። አይ ዶንት ኖ ለአንዳንዶች ቅር ሊላችሁ ይችላል፣ ለሌሎቹም አላውቅም። እቺ ቤተክርስቲያን ግን ሰይጣን ቀንቶባታል፣ ተናዶባታል፣ ተበሳጭቶባታል። ከድል ወደ ድል ትሻገራለች። አሜን። ሃሌሉያ አሜን። ሃሌሉያ። ስለዚህ አንዳንዶች በውስጣችሁ እንደመጣው ስለ እርግማን አታስቡ፣ የሆነ ነገር አታስቡ፣ የሆነ ነገር አይደለም። ይልቁንስ የዚህን የነቢይ ቃል ስሙ፣ በርትታችሁ ስሙ። አሜን። ክብር አስገቡት። ጠንክራችሁ ስሙ። ይሄ ትልቅ አደራ ነው እጃችሁ ላይ ያለው። አሜን በሉ። አሜን። እናንተ አሜን ብትሉ ይሻላችሁ። አሜን። አይጎዳም አሜን ማለት ነው። አሜን። ምንድነው ቲዮሎጂካል ባክግራውንዳቸው? አም ፕሮፌት ኤንድ ኢቫንጀሊስት፣ የሜዳ ላይ አገልጋይ፣ ዘሴም ታይም የቤተክርስቲያን አገልጋይ። ፋየር ቬሪ ኢምፖርታንት። በመንፈስ ቅዱስ መነካት በጣም ያስፈልጋቸዋል። ደግሞም ተነክታቸዋል። ክብር ለእግዚአብሔር ይሁን። እንኳን ደስ አላችሁ። አባትየው ሌላ ልጨምርላችሁ። ይሄው ሰው በል ውስጥ የተቀናበት ሰው በል ውስጥ ከብዙ ጊዜ በኋላ ልጅ ወለደ። ልጁ ደግሞ ህልም አለመ። ይሄው ሰው ደግሞ ለልጁ ቆንጆ ልብስ አለበሰ። ወንድሞቹ ስለተረገማችሁ ካልሆነ አጨብጭቡሽ። ከዚህ ጊዜ በኋላ በዚህ ቤተክርስቲያን ፈተና አብቅቷል። ከዚህ ትወጣላችሁ፣ የራሳችሁን ህንፃ ታገኛላችሁ። ነገር እየሰፋ ይሄዳል። ሃሌሉያ። ኧረ አሜን በሉ። ወደ እናንተ የተላኩ ይመስለኛል። ብሊቭ ኦር ኖት አንዳንድ ጊዜ ቀንበር ሰባሪ አኖይንቲንግ ያስፈልጋል። እንዳይመስላችሁ በነቢያቱም ሰሩ ነው የሚለው። ይሄ ነቢያት ስለ የሆነ ቅድም ያልኩትን ውስጥ እንዳትከቱኝ ነው። በነቢያቱም ተከናወነላቸው። ብታውቁ የነቢያት አኖይንቲንግ እንደዚህ ነው። በነቢያት አወጣቸው ይላል። አንዳንድ ነገሮች በነቢያት ይወጣል። ፕሮፌቲካል። አሁን ነቢይን አምልኩ ምናምን እያልኩ አይደለም፣ ግን ይሄ ነው አኖይንቲንግ። ደርሳችኋል። አይገርማችሁ? ድላችሁ በር ላይ ነው ያላችሁ። የሆነ ስሜት ይሰማል። የሆነ አሜን በሉ። ሁላችሁም ከፖለቲካ ውጡ። አገሬ ጠፋ፣ አገሬ መጣ፣ ሁሉም ተመልሶ ይመጣል። የሚያስቀና ቤተክርስቲያን ይሆናል። እንዲያው እግዚአብሔር ክብር አስገቡ።
በኢትዮጵያ ቤተክርስቲያን ታሪክ ስንት ቤተክርስቲያን ነው አንጾኪያ የተባለው? እኔ ብቸኛ ካልሆነ ስሙ ራሱ ሲያምር ስሙም ሊያስቀና ይችላል። ከዚህ መጀመር ይችላላችሁ። ሃሌሉያ። ስለዚህ ቀኑት ብቻ አብዝተው ጠሉት ይላል። ስለዚህ ጉድጓድ ላይ ከተቱት። አውሬ የበላው ብለው መጥፎ ስም አጠፉ። ብዙ ነገር አደረጉ። ያን ነገር ግን ልንገራቸው፣ እግዚአብሔር ያለው ነው የሚሆነው። የደረሰባችሁም አይደለም። ዛሬ ጀስት ከዛ ወጣችሁ ሪላክስ አድርጋችሁ ስጦታ ተሰጣጣችሁ ተቃቅፋችሁ ነው የምሰብከው። ተነሱና ነው ቶሎ በሉ አሉ። እግዚአብሔር ይመስገን። ሃሌሉያ ሃሌሉያ ሃሌሉያ። ደስ አላችሁ። ሃሌሉያ አሜን አሜን። በሙሉ ኃይል በሙሉ ኮንሰንትሬሽን በአትኩሮት ሃሌሉያ አሜን። አዲሱ ዓመት ፊት ለፊታችሁ አለ። በኋላችሁን ረስታችሁ ወደፊት ፎከስ እያደረጋችሁ 2026ን በድል ትጨርሳላችሁ። አሜን ሃሌሉያ። በሞገስ ትጨርሳላችሁ። አሜን። ብርቄም ድንቄም የሚል ሰው ካለ መብቱ ነው። ከሱ ጋር እኔ ጊዜ የለኝም። አመ ፕሮፌት አይ ዶንት ኬር ስለሱ። ግን እውነቱ ይሄ ነው። ያ በድል ትጨርሳላችሁ። የሚያስጨርሳችሁ ደግሞ እግዚአብሔር ይሆናል። ክብር ለእግዚአብሔር ይሁን። አሜን በሉ እስቲ። ሃሌሉያ። መውጣት ይሆናል፣ እንግዲህ መነሳት ይሆናል፣ ክብር ይሆናል፣ እልልታ ይሆናል፣ ደስታ ይሆናል፣ ሐሴት ይሆናል። ክብር ለእግዚአብሔር ይሁን። እንደዛ ነው የሚሆነው። የጠላት ጅራፍ ወይም በትር ከእናንተ ላይ ተነስቷል። አሜን። ጠባሳዎቹን እስከማታስታውሷቸው ድረስ ታፈውሷቸዋል። አሜን ሃሌሉያ። ያድናል ብሉት። ያድናል። አዩ ሃፒ እስኪ እናንተ መልሱ። ከዛ እኔ ወይ ትክክለኛ ሰባኪ አይደለሁ። ዳንኤል ጉድጓድ ውስጥ የገባው የዘር ማንዘሩ እርግማን ነው። አይመልሱልኝ። መጽሐፍ ታውቁ የለ የምትገላምጡ መልሱ። መጽሐፍ ስለምታውቁ አስተዋይ ስለሆነ ጉድጓድ ውስጥ የተወረወረው እርግማን ስላለበት አይደለም። በ127 አገሮች ላይ ጣዖቶችን እንደሚነቃቅል ዲያብሎስ ስላየ ነው። መሰዊያ እንደሚያፈርስ ዲያብሎስ ስላወቀ አልቀረለትም። ከጉድጓድ ሲወጣ ሃሌሉያ አስገቡ። ቀኑበት አይልም እንዴ? ከዛ ሰበብ ፈለጉበት። ያ ሰበብ መጨረሻው ምንድን ነው? ቤተ መንግስት ከተቱት እንዴ? ታች ነው ያወረዱት። ታች መውረድ ሁሉ ጊዜ እንደ እርግማን አትውሰዱት። ሜቢ ትልቅ በረከት አለ ማለት ነው። ትልቅ ድል አለ ማለት ነው። ክብር ለእግዚአብሔር ይሁን። አያችሁ ምንድን ነው ያለው? ንጉሶች ሺህ ዓመት ንገስ፣ አንተን አልወደድኩም። ሃሌሉያ። አምላክ ፍቅርነት ተገኝቶብኛል። አምላክ የመላኩ ሉቃ በዙሽና ምን አረገ? ዘንጋ ያወጡ ዘንድ ምን አረገ? አዘዘ። ክብር ለእግዚአብሔር ይሁን። ከወጣ በኋላ ሌላ ነው የሆነው። ሌላ ነው። ደስ ይበላችሁ። just relax
ሪላክስ ሪላክስ አሜን ሪላክስ አሜን ሪላክስ። አሜን ከእግዚአብሔር ጋር ወደፊት ሂዱ። አሜን ቀጥሉ ወደፊት። አሜን ክብር ለእግዚአብሔር። አሜን የእግዚአብሔር ስም ብሩክ ይሁን። አሜን እስቲ አሜን እንበል። አሜን ሃሌሉያ አሜን። ዋው! እኔ አላውቅም፣ በመንፈስ ቅዱስ ኃይል የሚሰማኝ ስሜት አለ። ጥሩ ቁመና ላይ ነው አሁን ያላችሁት። አሜን የውስጥ አይ ዶንት ኖ ንዳኝ ብዬው ነው የመጣው። አሜን አፌ ላይ ተናገር። አሜን እግዚአብሔር ይመስገን። አሜን የዳንኤል አምላክ ብቻ ይመለከተዋል። አሜን። ሩቅ ይመስላችኋል? በጣም ቅርብ ጊዜ የአንጾኪያ አምላክ ብላ ልታስቀና ብትችልስ? እስቲ አሜን በሉ። ስማማላችሁ? ወስዳችሁታል? መውሰድ ይሻላችኋል። መውሰድ ይሻላችኋል። አንድ ሰው ምን አለ? ይሄ እንዴት ሊሆን ይችላል የሚል ደግሞ አይጠፋም። የሰማይ መስኮት እንኳን ቢከፍት እኔ አንተን አያርገኝ እዚህ ጉባኤ ቁጭ ብዬ አንቺንም አያል ካላችሁ እንዲህ የሚያነስ ሰው አለ እንዴት ሊሆን ይችላል የሚል ታያለህ አለው። ግን አትቀምስም አለ። ያን ሰው አያርገኝ በእድሜ ዘመኑ እግዚአብሔር ሲናገር አጋጌር ከማውጣት አያርገኝ። ከባድ ነው። ይሆናል። ድንግል ጸንሳለች። ይሆናል ይሆናል፣ ይፈጸማል። ጌታ ያለው ሁሉ ይሆናል። እንዴት ሊሆን ይችላል? ይሆናል። ታያለህ አለ። በየዋህነት እንዴት ሊሆን ይችላል ቢለው ኖሮ ትንሽ ያግዘው ነበረ። በየዋህነት አይደለም አንዳንዱ እንዴት ሊሆን ይችላል ቢለው አጌንስት ዘ ቸርች ነው። አጌንስት ዘ ፕሮፌሲ ነው። ምክንያቱም ካራክተሩን ብታነቡ ያ ተናጋሪ የንጉሱን እጅ የተደገፈ ሰው ስለነበረ ሌላ ጊዜ ሰብካቸዋለሁ። ታያለህ ግን መጽሐፍ ምን ይላል? ከነበረው መጨናነቅና እግዚአብሔር ካረገው ታላላቅ ነገር የተነሳ ተረጋግጦ ሞተ ይላል። ለምን ሌሎች አልሞቱ? እግዚአብሔር ይሰራል። አሜን። ከእግዚአብሔር ጋር እኮ ነው የምናወራው። ይሄ የሰው ስራ ነው። የሰው ጨዋታ ነው። 30 ዓመት ለምን ሰብካለሁ? 30 ዓመት ለምን አገለግላለሁ? እንዴት ትቀልዳላችሁ እንዴ? ትንሽ እኮ አይደለም 31 ምናምን ዓመት ትንሽ አይደለም። በደንብ ኢንካውንተር አይቻለሁ በእግዚአብሔር ይሄ መንፈሳዊ ዓለም ላይ የእውነት ነው ያዝነው ብዙ ይሆናል። የጌታ ባሪያ እንደ ቃል ይሁንልኝ አለች። ማይቻል ነገር ሆኗል። አሁንም ይሆናል። ቀጥሉ፣ በርቱ፣ ተመካከሩ። እስቲ ጩሁና አሜን በሉ። በቃ አለቀ። አየኋት። አሁንም ደግሜ እንኳን ደስ አላችሁ። ሰዓታችሁ እንዳይሄድ ክብር ለእግዚአብሔር ይሁን። ይሆናል ይሆናል። ትንሽዬ ቃል ልክስበካችሁና ሰዓታችሁ ምክንያቱም ውስን ስለሆነ ከዛ ሌላ ጊዜ ግን እንጨርሰዋለን። ሰፊ ሀሳብ ነው የያዝኩት፣ ግን ይሄ እንዳለ እስካሁን እንኳን ጌታ ተናግሯችኋል። እንዳትረሱ። ስለተረገማችሁ አይደለም፣ ስለከበራችሁ፣ ስለተመረጣችሁ፣ እርሱ ከእናንተ ጋር ስላለ ነው። ምልክት ነው። አሁን ዛሬ ገብቷችኋል። ለዚህ ነው ጳውሎስ አንስተውም ያለው። ጌታ ይመስገን። ዛሬ ከእናንተ ጋር የምካፈልበት ቦታው ስለተመቸኝ በዚሁ ልቀጥል። ኢዮብ 8 ቁጥር 20 ላይ አካፍላችኋለሁ ቶሎ ቶሎ ብዬ። ርዕስ ከፈለጋችሁ ድጋሚ እግዚአብሔር ይጎበኛችኋል። እንደገና የሚል ነው። ክብር ለማለት ብናመልከው አምላክ የእንደገና አምላክ እንደገና ወደኛ ይመጣል።
እንደገና ይጎበኛል፣ አሜን እንደገና ያየናል፣ እንደገና ያነሳናል። 8:20 ኢዮብ 8:20 መጽሐፈ ኢዮብ 8:20 እኔ ላምበው። እንከን የሌለበትን ሰው አይጥልም፣ የክፉዎችን እጅ አያበረታም። እንደገና አፍህን በሳቅ ከንፈሮችህም በእልልታ ይሞላሉ። አንዳንድ ጊዜ ቶሎ ጥያቄ የሚሆንባችሁ፣ እርግጥ ይሄን ባስተማርኩ ቁጥር ሰው ወዲያው ቶሎ ጥያቄ የሚሆንበት ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይል የለም ወይ? እንከን የሌለች ሰው ምድር ላይ አለ ወይ የሚል ሰው ደግሞ ይኖራል። ልክ ናችሁ ብትጠይቁ እሱን ጥያቄ። የዚህ መጽሐፍ አተረጓጎም ግን ሐሳቡ እንከን የለሽ ብሎ የሚናገረው ይሄንን ከ8 ወደ 1 ስትመለሱ ዖፅ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን፣ እግዚአብሔርን የሚፈራ ከክፋትም የራቀ ነበር ብሎ መጽሐፉን በመጽሐፉ ነው የምትፈቱት። የመጽሐፍ ተማሪ ከሆናችሁ መጽሐፍ በመጽሐፍ ነው የሚፈታ። አያችሁ። ስለዚህ ይሄ ማለት እግዚአብሔርን ስለ መፍራት የሚናገር ነው። ከኃጢአት ስለ መራቅ የሚናገር ነው። ወደ ጽድቅ ማዘንበል የሚናገር ነው። እንከን የለሽ ማለት ወደ ጽድቅ ማዘንበል፣ ጽድቅን መፈለግ፣ አንዳንድ ነውር የሆነውን ነውር ማለት፣ መልካም የሆነውን መልካም ማለት። ይሄ አድብቶ አስልቶ ተንኮለኛ ያልሆነ ሰው ማለት ነው። ሰው አድብቶ ትዳር ሊያፈርስ ይችላል። የሰው ትዳር ሰው አድብቶ የሰው ቤት ሊያጠፋ ይችላል። ፊር ኦፍ ጋድ ግን ያላቸው ሰዎች እነሱ አይደል። ይሄ ነውር ነው የሚል ሕሊና በውስጣቸው አለ። በኔ ላይ ቢደርስ የሚል ፈሪሃ እግዚአብሔር በውስጣቸው አለ። እነዚህ ቀላል ጉዞ አይደለም በሕይወት የምንጓዘው። እንከን የለሽ ግን እግዚአብሔርን የሚፈራ ከነ ሀብቱ ከነ ስልጣኑ ከነ ብዙ ነገሩ በፈሪሃ እግዚአብሔር የሚመላለስ በሌላ ቋንቋ በተሰመረለት መስመር የሚሄድ ያለው ሀብት መስመር ሊያዘለው ይችላል። በዘመኑ የነበሩትን አገሩ ላይ ያሉትን በሙሉ ዖፅ በሚባል ምድር ላይ እኮ ታላቅ ሰው ነው የሚለው መጽሐፍ። በሌላ ቋንቋ ባለስልጣን በእጆቹ ነበሩ ማለት ነው። ይሄ ሰው ግን የሚኖረው ኑሮ ክብር ለእግዚአብሔር ይሁን፣ እንደ ማንኛውም ኖርማል ሰው ነበር የሚኖረው። በተሻለ ነው የሚኖረው። እንኳን ሌላ ሲናገር ቆንጆይቷን እንዳላይ ከዓይኔ ጋር ምን አደረኩ አለ፣ ቃል ኪዳን ገባው አለ። ይህ ነው እግዚአብሔር እንዳያዝ ሴክሹዋል ቴምፕቴሽን በተለያየ አይነት እንዳልሄድ ከዓይኔ ጋር ቃል ኪዳን ገባው አለ። እስከዚህ ድረስ እግዚአብሔርን የሚፈራ ነው እንከን የለሽ ብሎ እዚህ ጋር ሲናገር እንደፈለገ የሚኖር ሰው አይደለም። ከዓይኔ ጋር ኪዳን የገባው ሰው ነኝ ያለ ራሱ። አንድ ጊዜም ደግሞ ሲናገር ምን አለ? አንጀት የፈላሽ ልቤም አላረፈችም፣ በትካዜ ሄድኳል። ለሰጎን ባልንጀራ ለቀበሮ ወንድም ተባልኳል ሆንኳል። በጉባኤ መካከል እንኳን ሆኜ ስጮህ አባ ቀና የሚለኝ አጣዋል። የሕይወቱ ጉዞ ነው ይሄ ሰው። በፊት ግን እኔ አለ ስለ ራሱ ሲናገር በዓይኔ ብቻ ባሪያዎች ይታዘዙኝ ነበራል። እንዲህ ያለው ሰው ደግሞ የሆነ ጊዜ ላይ ደግሞ አከሌ ብሎ ሲጣራ ቢሰማው አጥቶ ለሰጎንና ለቀበሮ ባልንጀራ የሆነበት ጊዜ አለ መጽሐፉ መሃል ላይ። ምን አለ በእኔና በእግዚአብሔር መካከል ደግሞ ዳኛ በኖረ ያለበትም ጊዜ ደግሞ አለ። ልክ እኮ ነው። ምን አድርጌ ነው? ምን በደል ተገኝቶብኝ ነው? ሰው ከበደል ነፃ ባይሆንም በባህሪው ይሄን ያህል ግን ምን በደል ተገኝቶብኝ ነው? ባለኝ ነገር አማግጫለሁ ወይ? ከቆንጆይቷ ነው በተሰጠኝ ነገር አንተን አልፈራውም ወይ? ልክ እኮ ነው እያለ ያለ። ልክ መሆኑን እኮ 42ኛው ምዕራፍ ላይ ስትሄዱ ታያላችሁ። እግዚአብሔር እንዴት እንደባረከው፣ እግዚአብሔር እንዴት እንዳከበረው፣ እግዚአብሔር እንዴት ከጎኑ እንደቆመ። ስለዚህ ይሄ መጽሐፍ የሚለው እንከን የሌለበትን ሰው አይጥለውም ብሎ ሲናገር ኤሊሁ ሃሌሉያ፣ ይሄ ሰው የሚወድቅ ሰው አለ። በጽድቅ የሄዳችሁበት መንገድ የቀን ጉዳይ ነው። ጊዜ ጠብቆ እግዚአብሔር ሪዋርድ ያደርጋችኋል።
ቀን ጠብቆ ይሸልማቸዋል። አረ ጩኹና አሜን ያላችሁ ዘራችሁ ይባላል። ሕይወት ሊያደክም ይችላል። አዎ ዋጋ ሊያስከፍል ይችላል። አዎ ነገ ግን ያከብራል። ነገራችሁ እንዳይቋረጥ ያደርጋል። ወደ ልጆች ይተላለፋል። አይጥለውም። በዚህ አይነቱን ሰው አይጥለውም። እንደውም እጨምርልሃለሁ የኃጢአተኛውን እጅ በሱ ላይ አያበረታበትም። የተገዳደራችሁ የኃጢአተኛ እጅ ዛሬ ተቆረጠ። አይበረታባችሁ፣ አይሰለጥንባችሁ። እስቲ ወደ ሌሎች ጭብጨባ አስገቡ ለእግዚአብሔር። አይበረታባችሁ። አሜን በሉ እንጂ አይበረታብንም፣ አይበረታብንም። ከዚህ በኋላ የሚሆነው ልንገራችሁ። እንደገና አፍህን በሳቅ ከንፈሮች በእልልታ ይሞላሉ። እንደገና ከንፈሮች በእልልታ ይሞላሉ። ከንፈሮችሽ በእልልታ ይሞላሉ። ታለቅሳለች ብሎ ስተምቅልልት ያለሽ ክብር ለእግዚአብሔር ይሁን። አለቀና ስላንቺ እየሮጥሽ ነው። አነጋጋሪ ትሆናላችሁ። እንደገና እግዚአብሔር መጥቷል። ዘመን መጥቷል። አሌሉያ። እንደገና ክብር ለእግዚአብሔር ይሁን። እስኪ አሜን በሉ። የስ በዚያን ጊዜ የሚል ክፍል አነበባችሁ። መዝሙር 126 ያነበበ ሰው አለ? እስቲ በዚያን ጊዜ በሉ። አይልም እንዴ? በዚያን ጊዜ መቼ? በዚያን ጊዜ እኮ ነው 126 እግዚአብሔር የጽዮንን ምርኮ በመለሰ ጊዜ። እስቲ አሜን በሉ። በዚያን ጊዜ አፋችን ደስታ፣ አንደበታችን ሐሴትን ሞላ። አይገርማችሁ? የለቅሶ ዘመን አልፎ የደስታ ዘመን መጣ። ይኸው 2026 በጭብጨባ ወሰዱት። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እንዴት ደስ ይላል! የአንጾኪያው ማለት ይቻላል። የአንጾኪያ የአበበን የእናንተ የሁላችን ምርኮ በመለሰ ጊዜ ሲወጡ ዘራቸውን ተሸክመው እያለቀሱ ምን አደረጉ ይላል? ተሰማሩ ይላል። ዘር ይዘዋል፣ ስፍራ አልነበራቸው። የቱ እንኳን እንደሚያደርጉት አያውቁ። መሰረታዊ ነገር እንዳይኖራቸው አድርጓል ዲያብሎስ። በተመለሱ ጊዜ ግን ነዷቸውን እየለቀሙ የእንባ ፍሬ ለምልሞ ባላይ ቢያተወልገው የበጋው ፀሐይ የመጨረሻው ዝናብ ይዘንባል። የኔም ፈተና ከነቆጠቱ ገደል ይገባል። መጠበቅ ብዙ ትርፍ አለ ለታገሰ ሰው ጸጋ አንተን ጠብቆ ያፈረ የለ በዚች ምድር እኔም ባለፈው ሰውን አይቼ ተጎድቻለሁ መንገዴን ስቼ ከእንግዲህ አንተን እጠብቃለሁ። ዛሬ ባለቅስም የማታ ማታ እኔም ስቃለሁ። በዚያን ጊዜ አፋችን ደስታ አንደበታችን ሐሴትን ሞላ። እሱ ብቻ አይደለም፣ በአሕዛብ ዘንድ አምላካቸው ሃሌሉያ መልካም ነገር አደረገላቸው ተባለ። ምን አደረገላቸው? መልካም ነገርን አደረገላቸው ተባለ። ይህን ስንሰማ አፋችን ደስታ ሃሌሉያ፣ አንደበታችን ደስታ ሐሴት ተሞላ። ከምንም በላይ የአምላካችን ስም መከበሩ፣ የአምላካችን ስም መከበሩ፣ አድራጊ መሆኑ። እስቲ አሜን በሉ። በእኛ ምክንያት የአምላካችን ስም
በአሕዛብ ዘንድ መታወቁ አሜን። ክብር አስገቡ እስቲ። ከምንም በላይ ለአንድ አማኝ ይሄ ነው አይደል? ሌላ ህዝብ ልፍጠርልህ ላጥፋቸው እነዚህን አለው እኮ እግዚአብሔር ለሙሴ። አውጥቶ ገደላቸው ይሉሃል። ሃሌሉያ። አጥፊ አምላክ ይሉሃል። ክብር ለእግዚአብሔር። ሃሌሉያ። እንዲህ ነው እንዳይሉ ስምህ እንዳይሰደብ በዚያን ጊዜ አፋችን ደስታ፣ አንደበታችን ሐሴት ሞላ ሞላ። ሃሌሉያ። እኔ አምናለሁ። እልልታ ይሙላባችሁ፣ ይሙላብኝ። ክብር አስገቡ። ስለዚህ በደስታ ነው ያልኩት። በእንባ የዘራችሁትን እግዚአብሔር እንደገና ሲመጣ በደስታ ትለቅማላችሁ። እግዚአብሔር ሪዋርድ ያደርጋል። ትለቅማላችሁ። እስቲ አሜን በሉ። ዘር የያዙ ሰዎች ነዶ ተሸከሙ። ነዶ ተሸከሙ። ክብር ለእግዚአብሔር ይሁን። ለዚህ ነው እኮ የወደፊት ዝማሪያችሁ ነዶ በነዶ ሆነናል። እስቲ ዘምሩት በኃይል ከውስጥ እስቲ እንደትንቢቱ እናረገው ጌታ የዋለልን ውለታ እንዘምረን ደስታ በሉ እስቲ በረከትም በዝቶልናል። እናረገው ጌታ የዋለልን ውለታ በለቅሶ ዘመን ዘፈን ነበረ በነፍስ ታጭና ምርኳችንን ተወስዶ ነበር ዛሬ ግን ተመልሷል። ነዶ በነዶ ሆነናል በረከቱም በዝቶልናል። ይላረገው ጌታ የዋለልን ውለታ እንዘምር በደስታ። እዚህ የኃጢአተኛው እጅ እንደበረታ አይቀጥልም። እንደገና አፍህን በሳቅ ከንፈሮችህ በእልልታ ይሞላል። እንደገና ለምን ሲባል እግዚአብሔር አይጥልም። አልሰማችሁኝ? እግዚአብሔር አይጥልም፣ ያነሳል። ኧረ አሜን። እግዚአብሔር አይጥልም፣ የሚጥለው ነገር የለውም። እግዚአብሔር የእንደገና አምላክ አዩ ሀቤ አሜን። እዚህ ቅን ሰው ንጹህ ሰው የሚለው በመጽሐፉ ፈታውላችኋል። በማንም ላይ ፈጥነህ እጅን አትጫን፣ በሌሎች ኃጢአት አትተባበር፣ ራስን በንጽህና ጠብቅ። ቅን ሰው ማለት ራሱን የሚጠብቅ ሰው ማለት ራሱን የሚጠብቅ ሰው ማለት ፈጥኖ እንጂ ማለት። ክብር ለእግዚአብሔር። ሃሌሉያ። ክብር። ይሄ ራሱ ንጹህ ሰው ማለት ይሄ ከክርስቶስ ስላለው ስርየት የሚያወራ አይደለም። ራስን መጠበቅ፣ አካሄድን መጠበቅ፣ ህይወትን መጠበቅ የሚያሳይ። ክብር ለእግዚአብሔር ነው። ሃሌሉያ። እሱን ሰው እግዚአብሔር አይጥለውም። እሱን ሰው እግዚአብሔር ያከብረዋል። አንድ ልጨምርላችሁ። ኢዮብ 5:12 ላይ እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሀሳብ ከንቱ ያደርጋል። ተንኮል ተሰርቶባችሁ ቢሆን ከሀሳቡ ዛሬ እግዚአብሔር ከንቱ አድርጎ አስጨንግፎታል። ኧረ አሜን። እንኳን ደስ አላችሁ። ጠላት አይበረታብኝም በሉ እስቲ። 3:3 ላይ አቤቱ አንተ መጠጊያዬ ነህ፣
ክብሬንና ራሴን ከፍ ከፍ የምታደርገው አንተ ነህ ይላል መዝሙረ ዳዊት ላይ። እስቲ ከኔ ጋር አብረን እንበለው። አቤቱ በሉ እስቲ አቤቱ ኧረ በሉ አቤቱ አንተ መጠጊያዬ ነህ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ ነው። ይሄ ቃል እንዴት ይገባቸዋል? ያስረዳኛል። ኦኬ ክብሬንና ራሴን ማለት ራስ ማለት አገዛዝ ነው። ክብር ያጣችሁት ነገር ሊሆን ይችላል። አቤቱ አንተ መጠጊያዬ ነህ ብሎ ዳዊት ይናገራል። ክብሬንና ራሴን ግን ከፍ ከፍ የምታደርገው አንተ ነህ። ይሄን ያለው መቼ ነው? አቢሴሎም በተነሳበት ጊዜ ነው። ነፍሱን ከሌሎች ጋር ተባብሮ በሚፈልግበት ጊዜ ነው። በተለይ አቢሴሎም ጉልበታም የሆነው አኪጦፌልን አብሮት ስላስቀመጠ የአኪጦፌል ምክር በጣም እንደ እግዚአብሔር ቃል ተደርጋ ትወሰድ ነበር ይላል መጽሐፍ ሲናገር። አኪጦፌል ደግሞ በዘመኑ ሁሉ ከዳዊት ጋር የነበረ ሰው ሪዝን አለው። አኪጦፌል ከዳዊት ኮብሎ ከአቢሴሎም ጋር የሄደበት ጉዳይ አኪጦፌል ታሪካዊ ሪዝን አለው። እዚህ ጋር ይሄን ለማስተማር አሁን አይቻልም፣ ሰዓቱም አይበቃም። ለዚህም ደግሞ ጊዜ ይፈልጋል፣ ግን ሪዝን አለ። ምክንያቱም በዛ ዳዊት በሄደበት አንድ መንገድ ላይ አኪጦፌል የነበር ኬዝ ገብቶ ስለነበረ አብሮት እየበላ አብሮት እየጠጣ ከዳዊት ጋር፣ አኪጦፌል ግን ቀን ይጠብቅ ነበር። አንድ ሰው ቢያገኝ ዳዊትን የሚጥለው መተባበር ይፈልጋል። ስለዚህ በዛ ዘመን ጦርነቱን ጉልበተኛ ያደረገው የአኪጦፌል ከልጁ ከአቢሴሎም ጋር መሆኑ። ስለዚህ ልጁ አባትየውን ለመግፋት ብድግ ሲል ከጎን የቆመው አኪጦፌል። ስለዚህ ዜና ተናጋሪዎች ሄደው አኪጦፌል ከአቢሴሎም ጋር እንደሆነ ለዳዊት ሲነግሩት በጣም ነው ያዘነው ዳዊት። ለምን ሲባል this is real war አለ። ይሄ ሪል ዋር ነው። አልሰማችሁኝም? አሁን አሁን ነው የእግዚአብሔር ቃል ስትማሩት የቤተኛ ሰዎች አላችሁ። እኔ እፈራላችኋለሁ። Please I beg you. This is real war. ብዙ ጊዜ ክርስቲያኖች ሪል ዋር አያውቁ። ኢሞሽናሊ አትሂዱ። ክብር ለእግዚአብሔር ይሁን። ዋር ይሄ በእኔ ላይ የበረታ ትክክለኛ ዋር ተከፍቶብኛል ማለት ነው። ይሄን ማወቅ ራሱ ድል ነው። አሜን በሉ እስቲ። ይሄን ማወቅ ምንድን ነው? ድል ነው። የጦርነቱን ይዘት ማወቅ፣ የጦርነቱን ክብደት ማወቅ፣ ጠላት በምን አይነት መንገድ እንደመጣ ማወቅ ራሱ በድል መስመር ላይ መገኘት ነው። ቁመናችሁን ታስተካክላላችሁ፣ አካሄዳችሁን ታስተካክላላችሁ። ይሰድ this is real war። ይሄ ከባድ ጦርነት ነው። እንዴት ሲባል እግዚአብሔር ያለ ማለት እንዴ የአኪጦፌል ምክር እንደ እግዚአብሔር ቃል አድርጋ ትወሰድ ነበረ። ዳዊት ራሱ መዓት ሺህ ጊዜ ከአኪጦፌል ምክር ተቀብሎ ድል ስላደረገ ኃያል መካሪ ነበር ነው የሚለው መጽሐፍ። ግን ከስሩ ሆኖ ግን ራሱ አኪጦፌል የዳዊትን መንግስት ፈልጎ አይደለም። አሁን አልነግራችሁ አውቄ እሱን ክፍል ከነካሁት ረጅም ነው የሚሄድብን፣ ላልጨርሰው አልነካውም። ታሪካዊ ይዘት ግን ስለነበረው ነው። ዳዊትን መጣል የፈለገበት ጉዳይ አኪጦፌል ፈጽሞ ንጉሥ የመሆን ፕላንም የለውም። አቢሴሎምንም የማንገስ ፕላን የለውም። አኪጦፌል አንድና አንድ ፕላኑ ዳዊትን መበቀል ፈልጓል። የመበቀል ደግሞ የፈለገው ዳዊት የመጣበት መንገድ ነበር። አንድ ቦታ ላይ በዘር ሐረግ የሚገናኘው ነገር ስለነበረው ሌላ ጊዜ ትማሩታላችሁ። እግዚአብሔር ጊዜ ይሰጣል። ከዚህ የተነሳ ግን ዝም ብሎ ሲጠባበቅ በውስጡ ስለነበረ ውስጡ ያለውን የሚያወጣለት አንድ ልጅ መጣ። ያ የመጣው ልጅ የእሱ እጅ ዛሬ አይበረታም። የላችሁም እኮ የተኛችሁ እኮ ትራስ ላምጣላችሁ ለእናንተው እየተነበየ እኔው አሜን በሉ ልበላችሁ፣ እኔው ላንቃችሁ። ክብር ለእግዚአብሔር ይሁን። የኃጢአተኛው እጅ ባንቺ ላይ አይበረታም። ስማችሁ አሜን በሉ። አሜን አሜን አሜን። ክብር አስገቡ እስቲ። አይበረታም
አሜን በሉ። እስቲ አይበረታብኝም በሉ። አይ ዶንት ኬር የፈለገ ሪልዋር ይሁን የፈለገ ነገር ይሁን በጣም ደስ አይልም። የኃጢአተኛው ጀርባ። ስለዚህ ይሄኛው 3 ላይ ምን አለ? አቤቱ አንተ መጠጊያዬ ነህ አለ። ምክንያቱም ሪል ዋር ተከፍቶብኛል፣ ብርቱ ጦርነት ተከፍቶብኛል አለ ብለው አኪጦፌል ከልጄ ጋር አብሯል፣ ልጄ ደግሞ ከጠላት ጋር አብሯል። ይሄ በደብረ ዘይት ተራራ የነበረው ፕሬየሩ በዚያ አቅጣጫውን በሙሉ ዋሩ ሪል ስለሆነ ዳዊት ወደ ወገን መሰብሰብ አይደለም የሄደው፣ ጦርነት መሰብሰብ አይደለም የሄደው፣ መሳሪያ መወርወር አይደለም የሄደው፣ እግዚአብሔርን መፈለግ ነው የሄደው። አሜን አሜን። እችላለሁ በማለትም አይደለም የሄደው፣ ዋሩ ሪል ስለነበር ተራራው ላይ እያለቀሰ ሄደበት አካባቢ ነው የታሪክ ዳራው ተከፍቶብኛል። ስለዚህ አለ አንተ መጠጊያዬ ነህ አለ። ክብሬና ራሴን ከፍ ከፍ የምታደርገው አንተ ነህ ማለት ወደ ገዥነት ትመልሰኛለህ፣ እንደገና ታከብረኛለህ፣ እንደገና ታነግሰኛለህ። ክብር አስገቡት ራስ በስደት ውስጥ ያለ ፕሬየር ነው። ከመንግስት ወጥቶ ያለ ፕሬየር፣ ከቦታው ተነቅሎ ያለ ፕሬየር፣ ቦታው ስፍራው በጠላት ተይዞ ያለ ፕሬየር አይመስልም ማለት ቅድም ያልኳችሁ ለዛ ይሆናል። እንደገና አምላክ ይመጣል። አሜን። ክብሬና ራሴን ከፍ ከፍ የምታደርገው አንተ ተመልሼ ከፍታ ላይ እወጣለሁ። አሜን። ለአቤሴሎም አሳልፈህ አትሰጠኝ፣ ለአኪጦፌል አሳልፈህ አትሰጠኝ። አልሰማችሁ? አሜን። ሃሌሉያ። እንደገና ፖዚሽን ላይ ይጫወታል። ያ ፖዚሽን ዳዊት ፈልጎት አይደለም፣ ተመርጦ ነው። አንዳንድ ፖዚሽኖች ፈልጋችሁ አይደለም፣ ኮሊንግ ከሆነ አጨብጭቡ። አሜን። አዩ ሃፒ እኔ ጋና ብሄድ ይሻኛል ከእናንተ ፈልጌ ላገልግል ምናምን ብዬ እጅ አውጥቼ አይደለም። መዓት ጊዜ ማገልገል አልፈልግም ብዬ አውቃለሁ። ሸክም ሲሆን ማትነቀሩት ነገር ነው። ሃሌሉያ አሜን። ስለገባው ደግሞም ለእስራኤል ዳዊት ቢነግስ ይሻላል። አሜን። ሰማችሁ? አሜን። እዛ ውስጥ ክርስቶስ አለ። ክብር አስቆም ስለተረገመ አይደለም ዳዊት ጦርነት የበዛበት። አልሰማችሁኝም? በዝርያ ውስጥ ክርስቶስ ስላለ እቺም ቸርች የሆነ ነገር አለ ማለት ነው። በዚህ ለምን አትረዱ? ይሄ ነው የሰው ልጁ እንኳን የገዛ ልጁ እስኪነሳበት ድረስ ለምን እንደዚህ ብሎ ሲታይ ክርስቶስ ውስጥ አለ። አሜን 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 አሜን። ተረከማችኋል። አሜን። ኧረ ሰው የለም። አሜን። ኧረ ብቻዬን ነኝ መሰለኝ። አሜን ሃሌሉያ። ታስታውሳላችሁ? በትይዩ የሄደ ሳሚ ሰድቦ ነበር አይደል? አኪጦፌል ደግሞ እዛ አብሯል። ክብር ለእግዚአብሔር። ኩሲ ደግሞ እየሮጠ መጣ። ታስታውሳላችሁ? በጣም እየሮጠ ተወኝ አለው ዳዊት። ወደ ከተማ ግባ፣ እኔ ብቻዬን ነው የምሄደው። ዋይ ሪል ዋር ተከፍቶብኝ፣ ለዚህ ዋር እግዚአብሔር ያስፈልገኝ። አሜን። አሁን የኩሲ ካውንስሊንግ ያስፈልገኝ። አሜን። ሰራዊት ማስነሳት አያስፈልገኝ። እስቲ በደንብ አሜን በሉ። የሆነ ነገር ማድረግ አያስፈልገኝ። እስቲ ጨዋቹ አሜን በሉ። ሃሌሉያ። አሁን የሚያስፈልገኝ የሰራዊት ጌታ የነገስታት ንጉሥ እግዚአብሔር ነው። እስቲ አሜን በሉ። ሃሌሉያ። ይሄ ሪዋር ስለሆነ ብርቱ ጦርነት ስለሆነ የሚያስፈልግ
የሚያስፈልገኝ ማን ነው አለ? እግዚአብሔር ነው። እዚህ ኩሲ አንተ አታስፈልገኝም አሁን ቴንክ ዩ ያስፈልገኝ ጊዜ ነበር። አሁን ለአንጾኪያ የሚያስፈልገው እግዚአብሔር ብቻ ነው። ድንቅ ነው፣ ድንቅ ነው። ዛሬ ልዩ ቀን ነው። ሪል ዋር ሲገጥማችሁ የሚያስፈልገው እግዚአብሔር ብቻ ነው። ትምህርት አያስፈልግም። ጥሩ ነው ትምህርት፣ ገንዘብም ጥሩ ነው፣ ችሎታም ጥሩ ተናጋሪ መሆንም ጥሩ ነው። ስፋይ እነሱ ተዋቸው አሁን ለጊዜው። አሁን የሚያስፈልገው እግዚአብሔር ነው። ከዚህ ወደ ተራራው እያለቀሰ አረ ሳሚ እኮ እየሰደበህ ነው ይሄ እንትን ልጅ እንደዚህ እንዳትተው። አሁንም ሪል ዋር ነው። አሁን ሰዓት የለም። እሱ ጋር ዲል የምናደርግበት አይደለም። አሁን የጸሎት ጊዜ። አሜን ሃሌሉያ አሜን። ይሰድበዋል እኮ ሊያስነሳው። አንዳንዴ ቁስል ሲነካኩባችሁ ብድግ ትላላችሁ፣ ዘራፍ ትላላችሁ። ለሰይጣን ጥሩ ሜዳ ትሆኑለታላችሁ። ሞኝ አትሁን፣ አትነሳ፣ ቀጥል በጸሎት። ድል ሲሆን ትመጣለህ። አሜን። ሰውየው እዛ እየጸለየ ታሪክ እኮ ሊሆነው ታሪክ ሊሆነው በከተማ ውስጥ እግዚአብሔር ቋንቋ ደበላለቀ። አልሰማችሁኝ? ቋንቋ ደበላለቀ። ሰውየው እየጸለየ ነው። ከተማ ቋንቋ ተደበላለቀ። ክብር ለእግዚአብሔር ይሁን። ኩሲ ገባ። እስቲ አሜን በሉ። የዳዊት ጸሎት ለኩሲ ኢነርጂ ሰጠው። እንዲና ሲባል ተመልከቱ። በቀላሉ ልክ የሆነው ሆኖ ላሳጠርላችሁ። አቤሴሎም የእሱ ምክር እንዳልጸናች ባየ ጊዜ ወደ ቤቱ ሄደ ይላል። አልሰማችሁ? ማንን ልባርክ? አይገርም? ወደ ቤተ መንግስት ያቀናው ሰውዬ ወደ ቤቱ ሄደ። የዳዊትን ንግስና ለመገርሰስ የሄደው ሰውዬ ወደ ቤቱ ሄደ። ቤቱ ከሄደ ቆይቷል። ሄዶ አያውቅም። ፓላስ ሊገባ የሆነ ነገር ሊያደርግ ነበር። ወደ ቤቱ ሄዶ ያደረገውን ነገር ታውቃላችሁ? ቤቱን አደራጀ ይላል። ሌላ ወንበርና ወንበር ገንጥሎ ራሱን ሰቀለ ይላል። ንጹሕን ሰው አይጥለውም። ሃሌሉያ። የሌለሽን ሰው አይጥለውም። የኃጢአተኛውን እጅ አያበረታም። እንደገና አፍህን በሳቅ ከንፈሮች በእልልታ ይሞላል። ስለዚህ ዳዊት ላይ የተነሳው እጅ አልበረታም። እስቲ አሜን በሉ። ኧረ አልበረታም። ዳዊት ጦርነቱ በድል ተጠናቀቀ። አዩ ሀቢ እኔ ሜዳ ላይ ሰባኪ የቸርች አይደለሁም። አቧራ ውስጥ የማሳልፈው የኃጢአተኛውን ልጅ ያን የመሰለ ቆንጆዬ ልጅ እንጨት ስተንቀረቅ ገባበታል በፀጉሩ ላይ ታስታውሳላችሁ። በቅሎ አልፋለሁ ስትል በፀጉሩ ገባለሁ። በቅሎ ሄደች፣ እሱ ተንጠልጥሎ ቀረ። ሁለቱም ተንጠለጠሉ። አልሰሙች? አቤሴሎምም አኪጦፌል እንዴት ያለ ነገር ነው! ሁለቱም ክፉ መካሪዎች አይሆንላቸው። ጉድ ፕሪቸር ኤንድ ፕሮፌት። አልሰማችሁ? በቤታችሁ ጠላት አይበረታም። በልጆቻችሁ ላይ አይበረታም። በዚህ ስፍራ አይበረታም። በገንዘባችሁ ላይ አይበረታም። ከድል ወደ ድል ትሻገራላችሁ። እስቲ አሜን በሉ። ዳዊት ወደ ንግስናው ተመለሰ። ስለዚህ እግዚአብሔር እንደገና አምላክ ነው። ሌላ ጊዜ አንቡት፣ እዛው ዝቅ ብላችሁ አንተ የጠላቶችን መንጋጋ መትሃል፣ ጥርሳቸውን ሰብረሃል ይላል። በዚህ እግዚአብሔር ይማታል። እግዚአብሔር ይሰብራል። እግዚአብሔር በኃይል ይወጣል። እግዚአብሔር ይሻላል። እግዚአብሔር ያዋጣል። እዚህ እንደገና
እንደገና አፋችሁ በደስታ ከናፍርቶቻችሁ በእልልታ ይሞላል። ሐሴት ይገባባቸዋል። ለቅሶ ያበቃል። አንድ ቦታ ላይ ሳነብ ከእንግዲህ በኋላ ይላል መጽሐፍ ሲናገር፣ ሃሌሉያ። በዚያን ጊዜ እንደሚለው ከእንግዲህ በኋላ በዙሪያሽ የቅጥቃጤና የጉስቁልና ድምፅ አይሰማም። ኢሳይያስ እሱን ነው ቅጥሮችሽን መዳን በሮችሽን ምስጋና ትያቸዋለች። እስቲ አሜን በሉ፣ አሜን በሉ። ክብር ለእግዚአብሔር ይሁን። ጨረቃ በሌሊት ፀሐይ በቀን አያበራብሽም። ምንም አይነት ትኩሳት አይገጥምሽም። እስቲ በደንብ አሜን በሉ። ከሆነም አምላክሽ ክብርሽ ይሆናል። ሃሌሉያ። የለቅሶሽ ወራት ታልቃለች። የለቅሶ ካለቀች የእልልታ ወር ትመጣለች። በጭብጨባ ተቀበሏት። በዓመት ፈንታ አክሊል እናመጣለን። ሰማችሁ? ድጋሚ ሲመጣ ባይዘው ገና አልጀመርኩትም። በሌላ ጊዜ ጨርስላችሁ። ኔክስት ሰንዴይ አለው እዚህ ሀገር ግን አላውቅም የት እንደሆነ። የእናንተ ፕሮግራም አልወስድባችሁ። ፕሮግራሙ የራሳችሁ ግን አልተነካም። ይክፍል እንማከራለን። በዓመት ፈንታ አክሊልን፣ በብረት ፈንታ ናስ። አሜን። ሲያሜን በሉ። በብር ፈንታ ወርቅን ምን አደርጋለሁ አለ? አመጣለሁ። አሜን አሜን። አለቆችሽን ሰላም፣ የበላይ ገዢዎችሽን ጽድቅ። አልሰማችሁኝም? መታመስ አለቀለት ዛሬ እዚህ ቤት ሰላም ወረደ። ከላይ ሲጀምር 60-15 እኮ ይዛስ ከላይ ሲጀምር ምን ብሎ ነው የሚጀምረው? ከሰው ማንም እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበርሽ፣ ስም ይወጣልሽ። እኔ ግን የልጅ ትምክህት አደርግሻለሁ። አንቺ ራስሽ እንደምታየው አላይሽም፣ ለጄኔሬሽን አየሁሽ። ሰንበዴ ሀገር ይበል። ለትውልድ አየሁሽ፣ ለአገር አየሁሽ፣ ለዓለም አየሁሽ። አሜን። እኔ አሁን እዚህ ነው የሰማሁት። ከጎን እንቆማለን ሰው ሲል አገልግሎት እኮ እውነትም ጥሪ ያላችሁ ማለት ነው። ያ እውነት ነው ማለት ነው። ትልቅ ሰው ናችሁ ማለት ነው። ለትውልድ ናችሁ ማለት ነው። እግዚአብሔር ሰው ግድ ይላችኋል ማለት ነው። ልክ ነው። አያችሁ፣ ለምን ታዲያ ጦርነት አትገቡ? ልባችሁ ይሄ ከሆነ እናንተ ከወጣችሁ ማለት ሌላው ሊወጣ ነው ማለት ነው። እሱ ሲወጣ እኮ ብዙዎችን ይዞ ሊወጣ ምርኮን አካፈለ። ይሄ ያለም ጦርነቱ ዛሬ እናንተን የሚሰብካችሁ ሰው እኮ 40 ጊዜ በራሴ ላይ መዓት ሺህ ጊዜ ሱሳይድ ፕላን አድርጌያለሁ። እንደዚህ አይነት ሰው መሆን ስላልመሰለኝ አይ ሪሜምበር አንድ ቀን ማነው ቲሸርት ለብሼ በማርከር ከጀርባዬ ከስቴሽነሪ ማርከር ገዝቼ ኤክስፓየርድ ያደረገው አበበ ብዬ በቸርቸር መንገድ ሄጃለሁ። ጎዳና ዘመኑ ያለፈበት እቃ እንደሚባለው ጊዜው ያለፈበት ሰው ብዬ ሄጄ አውቃለሁ። ከዚያ የመጨረሻውን ውሳኔ ወስኜ አውቃለሁ። ከመኖር ይልቅ የመሞት ጉልበት ቅርብ የሆነው መኖር ልክ እንዳልሆነ በሞት ግን ፈንጠዝያ እንደሆነ ውስጤ ሰምቶኛል። ሰዎች ራሳቸውን አጠፉ ሲባል ለመሞት የመጨረሻ ቅርብ ስለሚሆን ሞት ነው ደስ የሚላቸው ከመኖር ይልቅ። ሰው ሱሳይድ ያሰረ ሰው ልታድኑት ብትሞክሩ ባትችሉት የመኖር ጉልበት አይደለም ያለው፣ የሞት ጉልበት ነው ያለው። እኔ እዛ ውስጥ ነበርኩ። አይወዘር እዛ ነበርኩ፣ ግን ተሳስቼ ነበር። ለብዙዎች በረከት ነበርኩ። አሜን።
ባለጉዳይ አትምጡ፣ ለብዙዎች በረከት። ተስፋ ለቆረጡ ሰዎች መብል አደርግሃለሁ። ተስፋ እዚህ የመጡ ግራ ለገባቸው ቸርቾች፣ ተስፋ ለቆረጠው ፐርሰናል ሰዎች። ለዚህ ነው በነቢይነት መሸቀጥ ውስጥ ማልገባው። I'm called to heal የሰዎችን ልብ ውስጠኛውን ሰው I know my calling very well። ጠንቅቄ ጥሬን አውቃለሁ። ከዛ ገበሉ ተበጥሶ መሬት ሲወድቅ ማን እንደበጠሰው ባላውቅም በከባድ ሐዘን ለምን እልያዘ እንዴት ይበጠሳል? እንዴት ይተርፋል? ግብግብ። ከዛ ግን በዛ ግብግብ በንዴት ስቅስቅ ብዬ እያለቀስኩ በዛው ወለል ላይ ሌላ ዓለም ተወሰድኩ። ዋይ ነበር የኔ ትልቁ ጥያቄ፣ ለምን እንደዚህ ያልፋል? አይደንቲቲ ከሰው ቤት ዘበኝነት መጥፎ አይደለም፣ ግን ዝም ብሎ ዘበኝነት አይደለም። ከባድ ዘበኝነት፣ መንከራተት። እነሱ ብቻም አይደሉም፣ ስራ ሰርቶ አለመሳነት፣ በቃ አለቀ። የወላጅ ምናምን እያለ ለሰው ተሰጥቶ ማድረግ፣ መንገድ ላይ ሰው አይገባኝም ነበር ትርጉሙ። የሚሄድ መኪና ነበረ ድሮ። አሁን ብዙ የለም። አሁን አዲስ አበባ ላይ ኤንትሬ ይባላል። ከነ ተሳቢው ይሄዳል። መዓት ጊዜ ራሴን ጎማ ውስጥ ለመክተት ሞክሬያለሁ። ወጥቶ በጨረሰኝ መዓት ጊዜ ሆን ብዬ እጠጋለሁ ሳላስበው በላይ ላይ እንዲህ ሰው ሌሊት ይተኛል። እኔ ሌሊት ገመድ ይዤ የትኛው ዛፍ ላይ ነው ራሴን ማጠፋው? ላበረትች ግን ልክ አልነበረ። ስላላየሁ ያላወቅኩ ነው። ኤክስፓየር ዳርኩ ብዬ ነበር። አልጠቅም ብዬ ነበር። አረባም ብዬ ነበር። ከንቱ ለምን ወደዚህ ምግብ እንደመጣው አይገባኝም። መማር ፈልጋችሁ መማር ሳትችሉ በወላጆቻችሁ መካከል ሳታድጉ መኖር አቅቷችሁ እንጀራ ለመብላትና ጥሩ እንቅልፍ ለመተኛት ነው ሰው ቤት የገባው። ያ ደግሞ የባሰ ከባድ ነው። ነገሮቹን አገደላቸው፣ አከበዳቸው። ግን አንድ ነገር ነግራቸው ሁሉም ያለ ግን ከዛ ጊዜ በኋላ የተቀበልኩት መከራ ከባድ እንኳን ቢሆን ያኔ እዛ ላይ ሆኜ ያገኘሁት ኢንካውንተር ክብር ለእግዚአብሔር። የትኛውም መከራ ቀላል እንደሆነ ገብቶኝ ነው። ለሰውም ቀላል ነው ልብስ ለማናችሁም የምታምኑበት ነገር በጌታ ቀላል። ከሮንግ አመለካከታችሁ ተመለሱ። ቀን ይመጣል። አሜን በሉ። ለቅሶ ቀርቶ ወደ ሳቅ ይቀየራል። በልጆቻችሁ ታያላችሁ፣ በቤተ ክርስቲያናችሁ ታያላችሁ፣ በሀገራችንም እናያለን። ከዛ ሰማዩ ተከፈተ። ጣራው የለም ቤቱ ላይ፣ ግራውንድ ስር ነው። መላእክቶች ወይም ሽማግሌዎች ሽማግሌዎች ወርደው በበረሃ ውስጥ የተተከለች የበለስ ዛፍ ፍሬዋን ይበሏታል የሚል ድምፅ ነው የሰማሁት። ይህ ሁሉ በረሃ ነበር በሕይወቴ። በቃ እግዚአብሔር ለመትከል ነው፣ ለሌሎች መብል ለማድረግ። እንደኔ አይነት ሰው መታበያ አይችልም። እንደኔ አይነት ሰው በነብይነት መሸቀጥ አይችልም። ዳስ ኖት ማይ ኮሊንግ። እንደ ሞኝ ልትቆጠሩ ትችላላችሁ። ሞኝ ግን አይደለም። በድል መጨረስ ነው ማለት የበለስ ዛፍ ፍሬዋን ይበሏታል። እዚህ ዋይ ለምን መልሱን አገኘሁት። በበረሃ ለሚያልፉት፣ በመከራ ለሚያልፉት፣ በችግር ለሚያልፉት። ከዚያ ጊዜ በኋላ ይኸው ድፍን 31 ዓመት ሆነ። እግዚአብሔር ለብዙዎች በረከት አለው። አሜን አሜን።
ገንዘብ ኖሯችሁ በሕክምና አታገኙትም። እዚህ የምታገኙት ሐኪሙ ይሄኛውን ያነካው፣ ገንዘባችሁ ይሄን ያመጣል። መንፈሳዊ ዓለም በጣም አስፈላጊ ሐኪም አረገኝ ማለት ነው። አልፌበት ሴት ዶንት ጊቭ አፕ። ቀን እየመጣ ክብር እየመጣ ከፍታ እየመጣ ድል እየመጣ የበለስ ዛፍ በረሃ ውስጥ አንድ ዛፍ ብታገኙ ተስፋ እኮ ነው። ከጥላነቱ ከፍሬው ባሻገር ጥላማ ነው፣ ተስፋ ነው፣ ማረፊያ ነው፣ መሸጋገሪያ ነው ወደ አንድ ነገር። እንደዛ አረጋለሁ። ለዛ ነው ይሄው ነው አለኝ። ያኔ ገባኝ፣ ተነሳው፣ እንደ ውሻ ሰንሰለት ላይ ያለውን ጣል። እዛ በኋላ በታማኝነት በፊቱ ሄዱ። በእግዚአብሔር ጸጋ ኖራል። ትኖራላችሁ። አምላካችን ይኖራል ይላሉ እስራኤሎች፣ እኛም እንኖራለን ይላሉ። አይሁድን ለማጥፋት መጀመሪያ እግዚአብሔርን ማጥፋት ነው። እግዚአብሔር እስካልጠፋ ድረስ የአይሁድ ሕዝብ አይጠፋም። ጣትሷ ዲክሌር ሲያደርጉ አምላካችን ይኖራል፣ እኛም እንኖራለን። መኖሪያችን የዘላለም አምላክ ነው እንጂ እኛ አይደለም። አልሰማችሁኝ? አሜን በሉ እንጂ። የአንጾኪያ አምላክ ይኖራል፣ እናንተም ትኖራለን። ክብር አስገቡ። አዩ ሃፒ። በዚህ ተነቃነቁ። ምን ማለት መሰላችሁ? ተበረታቱ፣ ተጠነካከሩ፣ ብዙ ነገር አስተካክሉ፣ ወደፊት ሂዱ። አሁን ለምንም ነገር ውስጥ አሁን ይሄን የመሰለ ቃል ሰምታችሁ እንዴት ሰበከው ከየት አመጣው ትሉ ይሆን? ለእናንተ እግዚአብሔር ይቅር ይበላችሁ ለምትሉ መንፈስ ቅዱስ አልነካችሁ? ሌላ ውስጥ አትግቡ። ታዲያ አታበላሹት። ወፎች አሁን መንገድ ላይ ያሉ እንዲያወስዱባችሁ። ሃሌሉያ አሜን። ወደ ስራ አሜን። ኧረ የለም ሰው አሜን። ወደ ተግባር አሜን። እስቲ ወደ እልልታ አሜን። እና ውጅና ጨርሳለሁ። አምላካችን ይኖራል በሉ እስቲ። አምላካችን ይኖራል፣ እኛም እንኖራለን። ለዚህ ነው ለዚህ አንድ ጨምሬ ሌላ ጊዜ እናየዋለን። በሳኦል ቤትና በዳዊት ቤት መካከል ለብዙ ዘመን ጦርነት ነበር አይደል? የዳዊት ቤት እየበረታ የማን ቤት ደከመ? የማን ቤት እየበረታ? እንደገና አፍሽን በሳቅ አሜን፣ ከንፈርሽን በእልልታ አሜን ይሞላዋል። የኃጢአተኛዎች የገዳዮች አይበረታባችሁ። ታዲያ ምን ይሆናል? እየደከመ አሜን። ክብር አስገቡት። እየደከመ ይሄዳል፣ ቁልቁል ይሄዳል። ክብር አስገቡት። እናንተ እየወጣችሁ እናንተ እየተነሳችሁ እስቲ አሜን በሉ። አይ ቲንክ ፓርት 2 ሌላ ጊዜ ላካፍላችሁ። እዚህ ጋር አቁምና ሰዓታችሁ እነሱ ስለሆነ አይደለም መውጫ አይደለም። ይሄ 6 ሰዓት እንጨርሳለን ስትሉ ሰምቻለሁ። ትንሽ ወስጄባቸዋል። እዚሁ ጋር ቢቆም ጥሩ ነው። ምክንያቱም ፓርት አለው 3፣ 4፣ 5 ነጥቦች አሉት። እግዚአብሔር ድጋሜ ሲመጣ ምን ይሆናል የሚል ጌታ ከረዳ እናያለን። እግዚአብሔር ጊዜ ይሰጠናል። በኮንፈረንስ እናደርግ ይሆናል እዚሁ ሰሞን ውስጥ አሜን አሜን አሜን። በጀቱ ነው የሚያስፈራችሁ። የኢትዮጵያ ቤተክርስቲያን በጣም የምታስቀኝ ነኝ። በጀት የለንም ትላለች። ለነገር ግን በጀት አለ፣ ለወሬ በጀት አለ። እኔ በብዙ አፍሪካ ሀገር ላይ ተሳትፍ ያለው በጀት ቤት ያለውን ሾህ ለምን አሸጡ? ቀልዳላችሁ። ክብር ለእግዚአብሔር መልሶ ይክሳችኋል። አዲስ አበባ ባለን ቤተክርስቲያን ኬት እናመጣለን? በጀት የለም ብንል ቁጭ ነው እኛ እና ባለቤት ተስማምተን ቦታውን ካገኘን ባለው ምን ማድረግ አለን? ማርኬት ነው የምናመጣው። መለመን አንችልም። እኔ መስበክ ነው የምችለው። ሁለቱ እኮ አብረው አይደለም። ታውቃላችሁ፣ መለመን የሚችል ሰው አለ በጣም ጎበዝ የሆነ። እኔን ተሳስታችሁ ለምን ብትሉኝ ጉድ ይፈላል። እየሰበኩ ነው የምታገኙት። ግን
የገዛ ቤታችንን አስገባን ማለት because of the church እኛ ቤት የለንም ማለት መኪናዎቻችንን በሙሉ ሸጥ በየት የለም አይባልም አለ። በምን መንገድ እንደሚመልስ እሱ ያውቀዋል። ቆይቷል መስሏችሁ ነው? ድል አደረግን፣ አሸነፍን። አትያዙ። አሜን በሉ እንጂ ይህን ያክል ኮንግሬጌሽን ቀልድ አይደለም። እኔ በሰፊ ስፍራ እያየኋችሁ ነው። በአማረ ቦታ እያየኋችሁ፣ በትልቅ ቦታ እያየኋችሁ፣ ልዩ ኳየር እያየሁ ነው። ልዩ ኃይል እያየሁ ነው። መንፈሳዊ ነገር እየታየኝ ነው። ሪቫይቫል እየመጣ ነው። ዳዊት ውስጥ ያለው እንደወጣ እናንተ ውስጥ ያለው ይወጣል። ሃሌሉያ! እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ክብር ለማን ይሆን? አዋጅ አሳውጃችሁ ልጨርስ። መልካሙን ሰው በሉ አይጥለውም፣ የኃጢአተኛውን እንጂ አያበረታብኝም። እንደገና አፌን በሳቅ ከንፈሮቼ በእልልታ ተሞልተዋል። ክብር አስገቡ። ሃሌሉያ! ትልቅ መልእክት ነው። በአሁኔ ነፍስ መልካለች። እግዚአብሔር ስሙ ይባረክ። እኔ አብሬ ነው የመጣሁት። ምንም አልነገርኩትም። በጌታ ፊት ብለናችሁ ምንም አልነገርኩትም፣ ግን ትክክለኛ ቃል ነው ዛሬ ያመጣልን። እግዚአብሔር ስሙ ይባረክ። እግዚአብሔር ሁል ጊዜ ከኛ ጋር ነው ያለው። የያዘን ነገር ካሁን በኋላ ይዘን እንሮጣለን፣ እንወጣለን፣ እንበረታለን፣ እንማርካለን። ሃሌሉያ! እንደ ቃሉ ነው የምንሄደው። እንደ ሰው ቃል አይደለም፣ እንደ ሰይጣን ሀሳብ አለ፣ እንደ እግዚአብሔር ሀሳብ እንሄዳለን። ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ! ከእሱ ጋር ፍሎ እናደርጋለን፣ ከመንፈሱ ጋር እንሄዳለን፣ እንወጣለን፣ እንገባለን፣ በከፍታ እንሄዳለን እንደ ንስር። ሃሌሉያ! ክብር ለእግዚአብሔር። ጌታ ስም ይባረክ። ስለመጣው ቃል እናመሰግናለን። አንተ ትናገራለህ፣ እኛ ደግሞ እንሰማሃለን። እግዚአብሔር አባቱ የሰማነው ቃል የሚያንጸን ሳይሆን የሚያበረታን የሚያስጥሰን ነው። የብረቱ መዝጊያዎች አይዙን። ስራ እንሰራለን፣ እንወጣለን። በዚህ ምድር ብዙ ሰዎች አሉ ቃልን ያልሰሙ፣ በብዙ ችግር ውስጥ የሚያልፉ አሉ። እንደርሳለን፣ ወደ እነሱ እንሄዳለን፣ የወንጌልን ስራ እንሰራለን። ጌታ ሆይ እናመሰግናለን። ከፍ በል። ስለ ወንድማችንም እናመሰግናለን። ስለሰጠው ጸጋ እንባርካለን። ጌታ ሆይ ይባረክ። አሁንም እግዚአብሔር አባቱ አሁንም ይውጣ፣ ይስራ፣ ቃልን ይስበክ። ጌታ ሆይ ለብዙዎች መልስ እንደሆነ ምስክርነቱን ሰምተናል። እግዚአብሔር አባቱ አሁንም አበርታ፣ ለብዙዎች መጽናኛ ይሁን። ጌታ እኛን አጽናንቶናል ቃሉ። እግዚአብሔር አባቱ አንተ ከሱ ጋር ውጣ፣ አንተ ምርኮ እንዲበዘብዝ እርዳው። ጌታ እጆቹን እግዚአብሔር አባቱ እግሮቹን ሁሉ እንድታጠነክር በሚሄድበት በከፍታ ቦታው ላይ ሁሉ እግዚአብሔር አባቱ አንተ ከሱ ጋር እንድትሆን፣ ከዳዊት ጋር የወጣው አምላክ ከሱ ጋር እንድትወጣ እንለምንሃለን። ከኢዮብ ጋር የነበርከው አምላክ ከሱ ጋር እንድትሆን እንለምንሃለን። ከዳንኤል ጋር የነበርከው አምላክ ከሱ ጋር እንድትሆን እንለምንሃለን። እግዚአብሔር ሆይ ስለ ሁሉ ተባረክ። ቅዱስ አምላክ ሆይ አንጾኪያንም ዛሬ በሰማነው ቃል ላይ እንድንጸና፣ እንድንበረታ፣ እንድንቆም እግዚአብሔር አባቱን እንለምንሃለን። የሰማነው ነገር ወፎች እንዳይወስዱ በመልካም መሬት ላይ እንዳረፈ ዘር 30፣ 60፣ 100 ከዛም የበለጠ እንድናፈራ አንተ እንድትረዳን እንለምንሃለን። እግዚአብሔር ሆይ ሰምተን በከንቱ እንዳንቀር የሰማነው ቃል በውስጣችን እንዲቀም እንለምንሃለን። ክብር ሁሉ ለአንተ ይሁን። ከአሁን በኋላ ያለውን ጊዜ አንተ ተረከብ። መልካምነት በእኛ ላይ ይብዛ በጌታ በኢየሱስ ክርስቶስ። ተባረኩ። ፌሎሺፕ እናደርጋለን። ምናልባት ጊዜ ካለን አብረን ዛሬ ጊዜ እናሳልፋለን ብለናል። የቻላችሁ ከኛ አብረን
ፌሎሺፕ እናደርጋለን። ወንድማችን ከሆነ ቤት እሱ ነው ይህንን ሀሳብ የነገረን። አንድ እንግዳ ሰው ያለው እግዚአብሔርን ስለ እሷ እናመሰግናለን። ጸጋ ወደና መጣሽ እግዚአብሔር የተመሰገነ ጨርሰናል።